ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የመከላከያ ሚኒስትሩ ከኃላፊነት መነሳት በርካታ ወታደሮችን እንዳስቆጣ ተሰምቷል። የፕሬዝዳንቱ የቅርብ ጊዜ ውሳኔም ጦር ግንባር ባሉ ተዋጊዎችና በቆሰሉት ጭምር ግራ መጋባትንና ቁጣን አስከትሏልም ተብሏል። ጉዳዩ ምንድነው? በዘገባችን ተካቷል። የአሜሪካ ጦር ለ7 ተከታታይ ምሽት በኢራን ላይ ድብደባ መፈጸሙን አስታወቀ። ፊፋ ለዓለም ዋንጫ አሸናፊዎች ቀለበት ሊሸልም እንደሆነ ሲነገር፣ ፕሬዝዳንት ትራምፕም የፍጻሜውን ውድድር ይታደማሉ ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የመከላከያ ሚኒስትሩ ከኃላፊነት መነሳት በርካታ ወታደሮችን እንዳስቆጣ ተነግሯል። የዩክሬን መከላከያ ሚኒስትር ከኃላፊነታቸው መነሳት በርካታ ወታደሮችን ማስቆጣቱ ተዘግቧል። የዩክሬን መከላከያ ሚኒስትር ከኃላፊነት መነሳት በርካታ ወታደሮችን ማስቆጣቱን የቢቢሲ ዘገባ ጠቁሟል። አንድ ስሙ እንዳይገለጽ የጠየቀ ወታደር ከኃላፊነታቸው የተነሱት ሚኒስትር ካልተመለሱ ሲዋጋለት የቆየው ሁሉም ነገር ከንቱ እንደሚሆንም ገልጿል። በደረሰበት ጉዳት ምክንያት ቀዶ ሕክምና ለማድረግ ቀጠሮ ላይ የሚገኘው ይህ ወታደር ከማደንዘዣ ሲነቃ ወጣቱ ሚኒስትር ወደ መከላከያ ሚኒስትርነታቸው ይመለሳሉ ብሎ ተስፋ እንደሚያደርግም ገልጿል። ይህ ካልሆነ ግን ደሜን የሰጠውለት ሁሉም ነገር ውሃ በላው ማለት ነው ብለዋል። ፕሬዚዳንት ዘለንስኪ በቅርብ ባደረጉት ሹምሽር ወጣቱ የመከላከያ ሚኒስትር ሚካኤሎ ፌዶሮቭ ድጋሜ እንዳይሾሙ ያሳለፉት ውሳኔ በጦር ግንባር ባሉ ተዋጊዎችና በቆሰሉት ጭምር ግራ መጋባትንና ቁጣን አስከትሏል። ሐሙስ ዕለትም በኪቭ ጎዳናዎች የተቃውሞ ሰልፍ ተደርጓል። ፕሬዚዳንት ዘለንስኪ በዚህ ሳምንት ውሳኔያቸውን ሲያሳልፉ የመከላከያ ሚኒስትሩና የጦር አዛዡ ጀነራል ግልጽ ጠብ ውስጥ ገብተው ነበር ተብሏል። ሚኒስትር ፌዶሮቭ ጀነራል ሰርኪስኪን ማሻሻያዎችን እንዳያደርጉ በማደናቀፍም ከሰዋል። ዘለንስኪም ፌድሪቭን በድጋሜ ለምን እንዳልሾሙ ሲያብራሩም ሁለቱ ሰዎች በአንድ ክፍል ውስጥ መሆን አይችሉም ብለዋል። በ35 ዓመቱ ፌዶሮቭና በሰርኪስኪ መካከል የ25 ዓመት የእድሜ ልዩነት ያለ ሲሆን ግለሰቦቹ የተለያዩ የዩክሬን ገጽታዎችን የሚወክሉ ናቸው ተብሏል። ፌዶሮቭ ጦርነቱን በዘመናዊ አስተሳሰብና ውስን ሀብቶችን በብቃት በመጠቀም በመምራት ባሳዩት ቁርጠኝነት ይወደሳሉ። የዩክሬን የጦር ኃይሎች ዋና አዛዥ የ60 ዓመቱ ጀነራል አሌክሳንደር ከ4 ዓመታት በፊት ሩሲያ ሙሉ በሙሉ ወረራ ከከፈተች በኋላ ባሉት ሳምንታት ኪቭን በተሳካ ሁኔታ በመከላከል እንደ ብሔራዊ ጀግናም ይቆጠራሉ። ከዚያ በኋላ ግን የጀነራሉ ስም ለሰው ልጅ ሕይወት ብዙም ዋጋ ከማይሰጥ ጊዜ ያለፈበት የውጊያ ስልት ጋር ተቆራኝቷል። የቀድሞ የደህንነት መኮንን ኢቫን አመራሮቹ ያላቸው ልዩነት ለቢቢሲ አስረድቷል። ሁለቱም ጠቀሜታቸው ተመሳሳይ ነው፣ ነገር ግን አገልግሎቱን የሚሰጡት በተለያየ መንገድ ነው ብለዋል። ፊፋ ለዓለም ዋንጫ አሸናፊዎች ቀለበት ሊሸልም እንደሆነ ተነገረ። ፕሬዚዳንት ትራምፕም የፍጻሜውን ውድድር ይታደማሉ ተብሏል። ፊፋ እሁድ ዕለት በአርጀንቲናና በስፔን መካከል በሚካሄደው የፍጻሜ ጨዋታ አሸናፊ ለሚሆነው ቡድን የዓለም ዋንጫ ቀለበቶችን እንደሚሸልም ሲገልጽ፣ ፕሬዚዳንት ዶናልድ ትራምፕም ግጥሚያውን ይታደማሉ ተብሏል። ለአሸናፊ ተጋጣሚዎች ቀለበቶችን መሸለም በአሜሪካ ስፖርት ውስጥ የተለመደ ባህል ነው። የዓለም ዋንጫ አሸናፊ ለሚሆነው ቡድን 30 ቀለበቶች የሚቀርቡ ሲሆን በተጨማሪ 1996 ቀለበቶች ለደጋፊዎች ይሸጣሉ። በእያንዳንዱ ቀለበት ላይ አነስተኛ የዓለም ዋንጫና ጽሑፍም ተቀርጾበታል። ዋንጫውን ለአሸናፊው ቡድን የሚያበረክቱት ፕሬዚዳንት ትራምፕ እስካሁን ድረስ ከ102ቱ የዓለም ዋንጫ ጨዋታዎች መካከል በአንዱም ላይ አልተገኙም። አሜሪካ በቤልጅየም ተረታ ከመሰናበቷ በፊት ያደረገቻቸውን ጨዋታዎችንም ቢሆን አልተከታተሉም። በካናዳ የተከሰተውን ሰደድ እሳት ተከትሎ በኒውዮርክ የሚኖረው አየር ሊበከል እንደሚችል ማስጠንቀቂያም ተሰጥቷል። ነገር ግን በሜት ላይፍ ስታዲየም የሚካሄደው የፍጻሜ ውድድር ላይ ተጽዕኖ እንደሚያሳድር የሚጠቁም ምንም ነገር የለም። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ትራምፕ በፍጻሜው ጨዋታ ላይ እንደሚገኙ አስቀድመው ተናግረው ነበር። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሊቬት ይህንኑ አረጋግጠዋል ብለዋል። አሜሪካ ከቦስኒያ ሄርዞጎቪና ጋር ባደረገችው የጥሎ ማለፍ ጨዋታ ላይ በተቃራኒው ቡድን ላይ በሰራው ጥፋት ለአሜሪካው አጥቂ የተሰጠው ቀይ ካርድ እንዲታደግ መደረጉን ተከትሎም በፊፋ ፕሬዝዳንት ላይ ከፍተኛ ትችትም ቀርቧል። የዓለም አቀፉ የእግር ኳስ ማህበር ፊፋ አጥቂው በቀጣዩ የሀገሪቱ ብሔራዊ ቡድን ጨዋታ እንዳይሳተፍ የሚያግደው ውሳኔን የሻረው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ጣልቃ ከገቡ በኋላ እንደነበር ይታወሳል። በዓለም ዋንጫ ታሪክ 189 ጊዜ ቀይ ካርድ የተሰጠ ሲሆን ከዚህ ውስጥ ቀጣዩን ጨዋታ ያለመሳተፍ እገዳ ተፈጻሚ ያልሆነው የአሁኑን ጨምሮ
ጨምሮ በሁለት ተጫዋቾች ላይ ብቻ ነው። የዘንድሮው ዓለም ዋንጫ በአሜሪካ በሜክሲኮና በካናዳ አስተናጋጅነት እየተደረገ ይገኛል። ዛሬ ቅዳሜ እንግሊዝ ከፈረንሳይ ለሶስተኛ ደረጃ የምትጫወት ሲሆን አርጀንቲናና ስፔን ደግሞ እሁድ ዕለት የፍጻሜውን ውድድር ያደርጋሉ። የአሜሪካ ጦር ለ7 ተከታታይ ምሽት በኢራን ላይ ድብደባ መፈጸሙን አስታወቀም። ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የተደረሰው የተኩስ አቁም ስምምነት ማብቃቱን ካስታወቁ በኋላ የአሜሪካ ጦር ለ7ኛ ምሽት ድብደባ መፈጸሙ ተነግሯል። የአሜሪካ ማዕከላዊ እዝ ሴንቲኮም በኤክስ ገጹ ላይ ባጋራው መግለጫ ጦሩ የቅኝት ጣቢያዎችን፣ የወታደራዊ ሎጂስቲክስ መሰረተ ልማቶችን፣ ከምድር በታች የሚገኙ የጦር መሳሪያ ማከማቻዎችንና የባህር ኃይል አቅሟ ላይ ድብደባ መፈጸሙን አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ ላይ በተቀበሩ ፈንጂዎች 2 የነዳጅ ጫኝ መርከቦች መፈንዳታቸውን ገልጿል። ሴንቲኮም ግን መረጃው ሐሰት ነው ሲል አስተባብለዋል። የዮርዳኖስ ጦር ምሽቱን ከኢራን የተወነጨፉ 10 ሚሳኤሎችን ማክሸፉንና ምንም አይነት ጉዳት አለማድረሳቸውን ገልጿል። ሴንቲኮም ለበርካታ ሰዓታት ድብደባውን ከፈጸመ በኋላ ከእኩለ ሌሊት በፊት ማቆሙን በመግለጫው ላይ አመልክቷል። ማዕከላዊ እዙ በመግለጫው ሌሊቱን ለፈጸማቸው ድብደባዎች የአሜሪካ ጦር ተዋጊ ጀቶችን፣ ድሮኖችንና የባህር ኃይሉን ተጠቅሟልም ብሏል። ፋርስ የዜና ወኪል በበኩሉ 2 የነዳጅ ጫኝ መርከቦች ፈንጂ በተቀበረበት የሆርሙዝ ወሽመጥ ደቡባዊ ክፍል ሲያልፉ ፈንድተው በእሳት ተያይዘዋል ብሎ የዘገበ ሲሆን ሴንቲኮም በኤክስ ገጹ ላይ ልክ እንደ ሌሎቹ የአብዮታዊ ዘብ መረጃዎች ሁሉ ይህም ሐሰት ነው ሲል አስተባብሏል። በአሜሪካና በኢራን መካከል እየተደረገ ባለው ውጊያ የተነሳ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር እጅጉን ቀንሷል። የሆርሙዝ ወሽመጥ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት ሁነኛ መስመር ነው። በሌላ መረጃ የኢራን አብዮታዊ ዘብ የአሜሪካ ወታደራዊ ኃይሎችን በግዛታቸው ለሚያስተናግዱ ሀገራት ተመጣጣኝ ምላሽ ለመቀበል እንዲዘጋጁ ማስጠንቀቂያ መስጠቱን ከፊል መንግስታዊ የሆነው ታስኒም የዜና ወኪል ዘግቧል። የአብዮታዊ ዘቡ ባወጣው መግለጫ የእነዚህ ሀገራት ግዛቶች በኢራን ላይ ለሚሰነዘር ጥቃት መነሻ አሊያም ማስጀመሪያ ሆነው እያገለገሉ መሆኑን በመጥቀስ ሀገራቱ ዜጎቻቸውን ለመጠበቅ የሲቪል መከላከያ ክፍሎቻቸውን እንዲያንቀሳቅሱና ህዝቡን አቅም ካላቸው ወታደራዊ ኢላማዎች እንዲያርቁም አሳስቧል። እንደ ታስኒም ዘገባ ከሆነ የኢራን አብዮታዊ ዘብ የምድር ኃይል ሰው አልባ አውሮፕላኖችን እና ሚሳኤሎችን በመጠቀም በኩዌት በሚገኘው ካምፕ አሪፍጃን የተሰኘ የአሜሪካ ወታደራዊ ሎጂስቲክስ ማዕከል ላይ ጥቃት የፈጸመ ሲሆን በስፍራው በነበሩ ወታደራዊ አባላት ላይም ጉዳት ማድረሱን አስታውቋል። በተመሳሳይ ጊዜ አብዮታዊ ዘቡ በኩዌት በሚገኘው ሌላኛው የአሜሪካ አየር ኃይል ጦር ሰፈር ላይ ጥቃት ማድረሱንና የራዳር ስርዓቶቹን ከጥቅም ውጭ ማድረጉን አክሏል። በዚህ ወታደራዊ ዘመቻ በጦር ሰፈር ውስጥ የሚገኝ የጦር መሳሪያ ጥገና ማዕከልና የድሮን ማቆሚያ ስፍራ ኢላማ ተደርገው መውደማቸውም በዘገባው ተካቷል። የሶማሊያ የባህር ላይ ወንበዴዎች በየመን የባህር ዳርቻ በ3 ወር ውስጥ ሁለተኛው ነዳጅ ጫኝ መርከብ አግተዋል ተባለም። የዩናይትድ ኪንግደም የባህር ኃይል ደህንነት ድርጅትና የሶማሊያ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ስላጤ ከየመን የባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታውቋል። የዩኬ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጾ ሌሎች መርከቦችን በጥንቃቄ እንዲጓዙም ምክር ተሰጥቷቸዋል ብሏል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውን ተናግረዋል። ይህ ከግንቦት ወር ወዲህ በየመን የባህር ዳርቻ ላይ የተፈጸመ ሁለተኛው የመርከብ እገታ ሲሆን የመጀመሪያዋ ኤምቲ ዩሬካ የታገተችው በቃና ወደብ አቅራቢያ ነበር። በሚያዝያ ወር ሌሎች 2 መርከቦች በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎች እያደረጉ መሆናቸውንና ይህም በዚህ የውሃ ክፍል ላይ ዳግም እያንሰራራ መሆኑን እንደሚያሳይም ገልጿል። 3 የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንደተናገሩት አርብ ዕለት የታገተችው መርከብ ኤምቲ አሳና የተባለች የጭነት መርከብ ናት።